መጽሐፈ ዜና ካልዕ ምዕራፍ 23 በሰባተኛው ዓመት ዮዳሄ በረታ። የመቶ አለቆቹንም የይሮሐምን ልጅ አዛርያስን፣ የዮሐናንንም ልጅ እስማኤልን፣ የኦቤድንም ልጅ አዛርያስን፣ የአዳንያንም ልጅ መጽስያን፣ የዝክሪንም ልጅ ኤልሳፋጥን ወስዶ ከእነርሱ ጋር ቃል ኪዳን አደረገ። ይሁዳንም ዞሩ። በይሁዳም ከተሞች ሁሉ ሌዋውያንንና የእስራኤልን አባቶች ቤቶች አለቆች ሰብስበው ወደ ኢየሩሳሌም መጡ። ጉባኤውም ሁሉ በእግዚአብሔር ቤት ውስጥ ከንጉሥ ጋር ቃል ኪዳን አደረገ። ዮዳሄም አላቸው፣ እነሆ እግዚአብሔር ስለ ዳዊት ልጆች እንደተናገረ የንጉሡ ልጅ ይነግሣል። የምታደርጉት ይህ ነው። በሰንበት ቀን ከምትገቡት ከእናንተ ከካህናትና ከሌዋውያን ከሦስት አንድ እጅ በመግቢያ በሮች በረኞች ሁኑ። ከሦስት አንድ እጅም በንጉሥ ቤት ሁኑ። አንድ እጅም በመካከለኛው በር ሁኑ። ሕዝቡም ሁሉ በእግዚአብሔር ቤት አደባባይ ይሁኑ። ወደ እግዚአብሔር ቤት ግን ከካህናትና ከአገልጋዮች ሌዋውያን በቀር ማንም አይግባ፣ እነርሱ ቅዱሳን ናቸውና ይግቡ። ሕዝቡም ሁሉ የእግዚአብሔርን ሕግ ይጠብቅ። ሌዋውያንም የጦር መሳሪያቸውን በእጃቸው ይዘው ንጉሡን በዙሪያው ይክበቡት፣ ወደ ቤቱም የሚገባ ይገደል። ንጉሡም ሲገባና ሲወጣ ከእነርሱ ጋር ሁኑ። ሌዋውያንና ይሁዳም ሁሉ ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ካህኑም ዮዳሄ ሰሞነኞቹን አላሰናበተም ነበርና እያንዳንዱ በሰንበት ቀን ይገቡ የነበሩትን በሰንበትም ቀን ይወጡ የነበሩትን ሰዎች ወሰደ። ካህኑም ዮዳሄ በእግዚአብሔር ቤት የነበረውን የንጉሡን የዳዊትን ጋሻና ጦር አላባሽ አግሬውንም ጋሻ ለመቶ አለቆች ሰጣቸው። ሕዝቡም ሁሉ እያንዳንዱ የጦር መሳሪያውን በእጁ እየያዘ በንጉሡ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ እንዲቆም አደረገ። የንጉሡንም ልጅ አውጥተው ዘውዱን ጫኑበት፣ ምስክሩንም ሰጡት፣ አነገሱትም። ዮዳሄና ልጆቹም ንጉሡ 1000 ዓመት ይንገሥ እያሉ ቀቡት። ጎቶሊያም የሚሮጡትንና ንጉሡን የሚያመሰግኑትን የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሡ በመግቢያው በአምዱ አጠገብ ሆኖ ከንጉሡ ጋር አለቆችና መለከተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው መለከቱን ይነፉ ነበር። መዘምራንም በዜማ ዕቃ እያዜሙ የምስጋና መዝሙር ይዘምሩ ነበር። ጎቶሊያም ልብሷን ቀዳ አመፅ ነው ብላ ጮኸች። ካህኑም ዮዳሄ ላይ የተሾሙትን የመቶ አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትን በሰይፍ ይገደል ብሎ አዘዛቸው። ካህኑም በእግዚአብሔር ቤት ውስጥ አትግደሏት አለ። ገለልም ብለው አሳለፏት። እርሷም ወደ ፈረሱ በር መግቢያ ወደ ንጉሡ ቤት ሄደች፣ በዚያም ገደሏት። ዮዳሄም በእርሱና በሕዝቡ ሁሉ በንጉሡም መካከል የእግዚአብሔር ሕዝብ ይሆኑ ዘንድ ቃል ኪዳን አደረገ። ሕዝቡም ሁሉ ወደ በዓል ቤት ሄደው አፈረሱት፣ መሠዊያዎቹንና ምስሎቹንም አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ዮዳሄ በሙሴ ሕግ እንደተጻፈው እንደ ዳዊትም ትእዛዝ በደስታና በመዝሙር ለእግዚአብሔር የሚቃጠለውን መሥዋዕት ያቀርቡ ዘንድ ዳዊት በእግዚአብሔር ቤት የከፈላቸውን ካህናትና ሌዋውያን በእግዚአብሔር ቤት አገልግሎት ላይ ሾመ። በማናቸውም ነገር ሁሉ እርኩስ የሆነ ሰው እንዳይገባ በእግዚአብሔር ቤት በር በረኞችን አኖረ። የመቶ አለቆቹንም ከበርቴዎቹንም የሕዝቡንም አለቆች የአገሩንም ሕዝብ ሁሉ ወሰደ። ንጉሡንም ከእግዚአብሔር ቤት አወረደ። በላይኛውም በር በኩል ወደ ንጉሡ ቤት መጡ። ንጉሡንም በመንግሥቱ ዙፋን ላይ አኖሩት። የአገሩም ሕዝብ ሁሉ ደስ አላቸው። ከተማይቱም ጸጥ አለች። ጎቶሊያንም በሰይፍ ገደሏት።